ሰው የትምህርት ውጤት ነው። እኔም የተማርኩትን ነው ማደርገው። ክፋት፣ በደል፣ ስቃይ፣ መከራን እየጠጣሁ አድጌ እንዴት ነው ከኔ ደግነት የሚጠብቁት? ሰው እንዴት ጠጠር ዘጥቶ ወርቅ ይጠብቃል? እኔ የትምህርት ውጤት ነኝ። የዘሩብኝን ነው ማበቅለው። ቸነፈር ነው መሆንበት። ከላይኩን ጋር አይመሳሰልም ማለት ዳጊ የላይኩን ልጅ አይደለም። ከተገኘው ሬሳ ጋርም ካልተመሳሰለ እንዴ! እኔ እኮ ከሁለት ውጭ እንዳላውቅ ሬሳ ይሄ ሊሆን አይችልም። በፍጹም ሊሆን አይችልም። እንዴ! ሰንበቶ በህይወት ሊኖር ይችላል? ቆይ ይሄ እንዴት ሊሆን ይችላል? አቶ ሰበቶ መጣ ማለት ነው። እንግዲህ ወይዘሮ ዝናሽ እንዳለችው የዳጊ የምርመራ ውጤት የአቶ ለይኩንን አልሆነም፣ እንዲሁም ደግሞ የተገኘውን የሬሳውንም አይደለም። ስለዚህ የአቶ ሰበታ ሬሳ አይደለም ማለት ነው በዛ ቦታ የተገኘው። እናም እንግዲህ አቶ ለይኩንም ከዚህ በፊት ተደስቶ እንደነበረ የምናውቀው ጉዳይ ነው ማለት ነው። እንዲሁም ደግሞ በዚሁም ክፍል ራሱ እንኳን ምን ብሎ ነበረ? እናት እውነት ናት፣ አባት ደግሞ እምነት ነው እያለ ነበረ። ስለዚህም ዳግም የኔ ልጅ ሊሆን ይችላል ብሎ በትንሹም ቢሆን አስቦ ነበረ። ነገር ግን እንዳሰበውና እንዳቀደው አልሆነለትም ማለት ነው። እናም እንግዲህ ወይዘሮ ዝናሽ ያሰበችው ነገር ባለመስተካከሉ ማለትም የአቶ ለይኩን ልጅ ይሆናል ብላ ዳግምን አስባ ነበረ። ያም ባለመሆኑ በጣም አዝና፣ እንዲሁም ደግሞ ግራ የገባት ነገር ቢኖር አቶ ሰበታ እዛ ጋር ሬሳው የሱ ካልሆነ ቆይ ማን ሊሆን ይችላል? እዛ ጋር የተገኘው የማን ሊሆን ይችላል እያለች ነበረ ማለት ነው። እናም እንግዲህ አቶ ሰበታ ደውሏል። እንዴት ደወለ፣ ከየት መጣ የሚለውንም የምናወራ ይሆናል ማለት ነው። ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ላችሁ የመጣሁት እጅግ ተወዳጁ ኑሃሚን ድራማ ነው ማለት ነው። ቪዲዮውን ስጀምሩ በላይክ ጀምሩ። ላይክ ሰብስክራይብ ያደርጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። ቤተሰቦች ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ አትርሱ ማለት ነው። እንግዲህ ወደ ቀጣዩ ክፍል ይዣችሁ ምቀጥል ይሆናል። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት ተጋብዛለሁ። ዳግም እንግዲህ በጣም ተናዷል። ዳግም በተለያየ ጊዜ እየደወለች ማለት ነው አምራን የተለያየ ኢንፎርሜሽን ትሰጠዋለች። በአሁኑ ደግሞ የአባትህን ገዳይ እኔ አሳይሃለሁኝ እንዲሁም ደግሞ በመረጃ ስለዚህ አግኝተኸኝ መረጃውንና ማስረጃውን ማየት ትችላለህ ብላ በእጇ ፍሌሽ ይዛ እየደወለችለት ነበረ። ይሄንን የምታደርግበት ምክንያት ደግሞ እኔ የራሴ ውጤት ነኝ ብላለች። እንግዲህ ከመግቢያው ላይ እንዳስቀመጥኩላችሁም አባቷ ምን ያክል ሲያሰቃያት እንደነበረ፣ አባቷ ምን ያክል በእናቷ ላይ ጫና ሲያደርስ እንደነበረ እሷንም ደግሞ እያየችና እየተመለከተች አባቷ እናቷን ይጎዳ ነበረ፣ አልፎም ተርፎ እሷንም ራሱ ሲያሰቃያት ነበረ ማለት ነው። ስለዚህም እኔ የትምህርት ውጤት ነኝ፣ የተማርኩት ደግሞ ይህን ነው ከቤተሰቦቼ። ስለዚህ እኔ በክፋት አድጌ ተአምር ቢፈጠር እኔ ጥሩ ልሆን አልችልም በማለት እንግዲህ እየተናገረች ተደምጣለች ማለት ነው። በሌላ በኩል እንግዲህ ኤርሚያስ ምን አድርጓል? ኤርሚያስ አሁን ላይ እኔ ካልተጠነቀቅኩኝ እንደ አምራን መሆኔ አይቀርም በማለት እንግዲህ መልካም ሰው ለመሆን ተገዷል ማለት ነው። እውነት ለመናገር የኤርሚያስ ነገር በጣም ደስ የሚል ነው። አንዳንድ ጊዜ ሰዎች መጥፎ ከነበሩ በዛው ህይወታቸው ሊቀጥሉ ይገባል ብዬ አላስብም። አሁን ኤርሚያስ ከአምራን እየተማረ ነው። አምራን እንግዲህ ሁሌ ክፋት፣ ሁሌ ተንኮል፣ ሁሌ ሴራ በሰው ላይ እንዳሴረች ነበረ። አሁን ላይ ግን የምትበላው ምግብ እንኳን እስክታጣ ድረስ ነው የተቸገረችው ማለት ነው። እናም እንግዲህ ኤርሚያስ ከኤሚን ጋር ሂዶ ነበረ። ከኤሚን ጋር በሄደበት ሰዓት ታዲያ ናሆም አስወጥቶታል፣ አባሮታል። ምክንያቱም ኤርሚያስ አሁን ላይ ለመቀየር ወስኗል። ኤርሚያስ ከሰው ይልቅ ገንዘብን የሚያስቀድም ሰገብጋባ ልጅ ነበረ። አሁን ላይ ግን ከገንዘብ ይልቅ ሰውን ማስቀደም እንዳለበት ተረድቷል። ስለዚህም ኤሚንን የተናገራት ነገር በጣም ደስ የሚል ነው። እኔ እኮ የማውቀው አንቺን ነው ከልጄ በፊት። ስለዚህ ሆድሽ ውስጥ
ላለው ጽንስ ካለኝ ፍቅር ይልቅ ላንቺ ያለኝ ይበልጣል ብሏል። ምክንያቱም እሷ የካንሰር በሽታ ተገኝቶብኛል በማለት እውነቱን ነግረዋለች። በእርግጥ መጀመሪያ ላይ ሊያምን አልፈለገም ነበረ። በኋላ ላይ ግን አሳምኗታል ማለት እሷ አሳምነዋለች። ስለዚህም እንግዲህ እሱ ጠጋ ብሎ የተናገረው ነገር በጣም ደስ የሚል ነገር ነው ማለት ነው። ምክንያቱም ከጽንሱ ይልቅ አንቺ ትበልጭብኛለሽ በማለት እንግዲህ እሷ ያሰበችውን ሀሳብ ለማሰረዝ ሞክረዋል። እሷ ያሰበችው ሀሳብ ምን ነበረ ስንል ተአምር ቢፈጠር በልጄ ላይ ምንም አይነት እርምጃ እንዲወሰድ አልፈልግም ብላለች። እውነት ነው እኮ በልጅ ላይ ምንም አይነት እርምጃ ቢወሰድ ጥሩ አይደለም። ልጅ ሁሉ ነገሮቻችን ናቸው። በእርግጥ ግን ደግሞ ከሷ ህይወት አይበልጥም ማለት ነው። ምክንያቱም አሁን ላይ ቤተሰቦቿ የሚያሳስባቸው የሷ ህይወት እንጂ የልጅ ህይወት አይደለም። ምክንያቱም ልጅ ነገ ትወልደዋለች። አሁን ላይ ግን እሷ በዚህ ምክንያት ልጁን ምንም ነገር እንዲሆንብኝ አልፈልግም ብላለች። እናም ስለዚህ ቤተሰቦቿ ደግሞ ይሄንን ከማሰብ ይልቅ አንቺ እንዴት ብለሽ ነው የምትድኙ? እንዴት ብለሽ ነው በህይወት መኖር ያለብሽ? ህይወትሽስ እንዴት ይቀጥላል የሚለውን ነው ማለት በቃ እንደዛ ነው ማሰብ የሚፈልጉት። እውነታቸውንም ነው። ምክንያቱም ልጆች የሚያድጉት እኛ ልጆች እንክብካቤ የሚያገኙት እሷ ስትኖር ነው። ልጇን እኮ በህይወት እንዲኖር እሷ መኖር አለባት ቀድማ ማለት ነው። ስለዚህም እንግዲህ ዳጊምም ወንድሞቿም ሲሉ የነበረው ከዚህም በፊት ማለት ነው መጀመሪያ ራስሽን አስቀድሚ ነበረ። ስለዚህም እንግዲህ ናሆም ደግሞ በጣም ተናዷል ኤርሚያስ ወደ ቤት በመምጣቱ። ኤርሚያስ ከመጣ በኋላ ያደረገው ነገር ምንድነው ስንል እንግዲህ ኤርሚያስ መጥቷል። ከዛም ያው እንደሚታወቀው ቤት ውስጥ ሁሉም ሰው ይጠላዋል። ምክንያቱም ለቤተሰቡ ከዚህ በፊት እንደሚታወቀው ማለት ነው ለቤተሰቡ ያው ሰላም የሚሰጥ ልጅ አይደለም። ከዚህም በፊት እንደምናውቀው ማለት ነው አቶ ለይኩን ጋር ሽጉጥ ከመማዘዝ ሁላ ደርሰው ነበረ። ስለዚህም ነው ለናሆም ጋም ራሱ እንግዲህ ተጣልተው ነበረ። በዚህ ምክንያት እንግዲህ ብዙ ነገር ተፈጥሯል። ሌላው እንግዲህ ዳጊ ከቤት ወጥቷል ማለት ነው። እናም እንግዲህ እሱም ከቤት በመውጣቱ ያው የሚገርመው ነገር የወጣበት ምክንያት ራሱ የሚገርም ነው። ምክንያቱም ኑሐሚንን ያው በማይገባ መልኩ ለወይዘሮ ዝናሽም እንደነገራት ማለት ነው። ኑሐሚን እንግዲህ የወንድሙ ጮኛ ናት፣ ማለትም የናሆም ጮኛ ነች። ስለዚህ ኑሐሚንን እሱ ደግሞ ስሟታል ማለት ነው። ስለዛ በዛ ምክንያት እንግዲህ ከቤት እንዲወጣ ሆኗል። እነሱ ውጣ ብለውት አይደለም፣ ነገር ግን እሱ ራሱ ለራሱ ሼም ያዘው ማለት ነው። እናም እንግዲህ ወይዘሮ ዝናሽም በጥፊ አሞቀዋለች ማለት ነው። ቆይ አንተ ልጅ መቼ ነው የምትሰማው? እንዴት ይህንን ነገር ታደርጋለህ? በማለት ተቆጥተዋለች። ታዲያ ሆኖም ከቤት ከወጣ በኋላ ማለት ነው አምራን ደውላለታለች። አምራን የምሰጥ መረጃ አለኝ የአባትን ሁኔታ። እሱም እንግዲህ ከቤት ሲወጣ ምን ብሎ ነበረ? አይ ሲጀመር ከዚህ ሄጄ የአባቴንም ነገር ማጣራት አለብኝ፣ አባቴን መፈለግ አለብኝ ብሏል። ከዚህ በፊት እንግዲህ አምራን በጣም ብዙ ጊዜ መረጃ አለኝ ያለች ስትነግረው ነበረ። እናም እንግዲህ እሱም ማንንም አትመን ሁላ ተብሎ ማንንም አላምንም ብሎ ነበረ። ለዛም እንግዲህ አቶ ለይኩንን ጭምር ማለት ነው ማንንም አላምንም እያለ ነበረ። እናም እንግዲህ ያንን ነገር ግን በውሸት አምራነች የሞላች በማለት ለራሱ እየነገረው እያለ እንግዲህ ናሆም ደግሞ በሱ ላይ ሲነሳሳበት እንዴ ምን ማለት ነው ይሄ ነገር ግን ብሏል። በእርግጥ ናሆም ከተቆጣ በኋላ ላይ ግን ናሆም ራሱ ሄዶ ዳግምን ይቅርታ ጠይቆት ነበረ። እዚህ ጋር ደስ የሚለው የሁለቱ ወንድማማቾች ጉዳይ ምንድነው? ይቅርታ ሲጠይቀው አይ ናሆም አንተ ሳትሆን እኔን ይቅርታ መጠየቅ ያለብህ እኔ ነኝ ይቅርታ ልጠይቅህ የሚገባው በማለት እንግዲህ ዳጊ መልሶለታል። ዳጊ እንግዲህ ይህንን ከመለሰ በኋላ በጣም ቢገለገልም ናሆም ለማስቀረት ቢሞክርም እሱ ግን አሻፈሬ በማለት ሄዷል ማለት ነው። በሌላ በኩል እንግዲህ ለኤሚን የማች የሚያደርግ ሰው ጠፍቷል ማለት ነው። በዚህም የተነሳ እንግዲህ አቶ ለይኩን የደህና ቀን ወዳጆቼ አያሳፍሩኝም በማለት ወደ ኑሐሚን ቤት አምርቶ ነበረ። ኑሐሚን ታዲያ የኑሐሚን አባትና እንግዲህ እናትን በላት ወይዘሮ ገነት መቼም በጣም መልካም ሰው ሆናለች ማለት ነው። ሁለቱም እሺ ብለዋል። ከዚህ በኋላስ ማን ነው ማች ያደረገው የሚለውን የምናወራ ይሆናል ማለት ነው። እንግዲህ ኤሚንና ኤርሚ ደግሞ
በዚህ መልኩ እንግዲህ አውርተው ነበረ። ኤሚን እውነት አልመሰላትም። ኤርሚያስ አሁን ላይ ጥሩ ሰው ሆኗልኝ። ጥሩ ሰው መሆን ካልቻልኩኝ እንደ አምራን ችግር እፈጥራለሁኝ። ሁሌ ችግር ፈጣሪ ከሆንኩኝ ደግሞ የእሷ ዕጣ ፈንታ ነው የሚገጥመኝ። ስለዚህ አሁን ላይ ገንዘቡን ሳይሆን ኤሚንን የእውነት ማፍቅሬያታለሁ። ስለዚህ ከኤሚን ጋር ሊቀጥል ይገባል በማለት ለራሱ ነግሮታል ማለት ነው። ከዛም እንግዲህ ካወራ በኋላ ነው ከኤሚን ጋር ሂዶ የተመለሰው። ተመልሶም እንኳን ስለ ኤሚን ሲያስብና ኤሚንን ሲያምሰለስል ቆይቷል ማለት ነው። እናም እንግዲህ ወይዘሮ ዝናሽም ከዳግም ጋም ሆነ ከናሆም ጋር ያላትን ወሬ እንግዲህ ምንም ማድረግ አልችልም፣ ከዚህ በኋላ ተው ናሆሜ መሄድ ካለበት ይሄድ ነው ያለችው ስለ ዳግም። ምክንያቱም ይህ ቤተሰብ በዚህ መልኩ ተጨንቆ ኤሚን በዚህ መልኩ ያስጨነቀችን ቀላል ነገር አይደለም። ትልቅ በሽታ ተገኝቶባት ምርመራው ላይም እንኳን ማች የሚያደርግ ጠፍቷል። ስለዚህ ደሟን ማች የሚያደርግ ሰው ጠፍቶ እየፈለጉ ባለበት በዚህ ሰዓት እንግዲህ አሁን ተነስቶ ዳግም መውጣቱ ተነስቶ መሄዱ ለዚህ ቤተሰብ ኬር አለመስጠት ወይም ደግሞ ለዚህ ቤተሰብ ክብር አለመስጠት ወይም ደግሞ ቤተሰቡን አለማክበር ነው ብላ ነው የወሰነችው ማለት ነው። ወይዘሮ ዝናሽ መሄድ ከፈለገ ይሄድ፣ ተው ልጄ ነው ያለችው ዳግምን። እንግዲህ ዳግምም ሆነ ናሆም ለሷ ልጆቿ ናቸው። በእርግጥ በተለይ ደግሞ ዳግምን ትወልደዋለች፣ ናሆምን ደግሞ አትወልደውም ማለት ነው። ያው ሁላችን እንደምናውቀው ነገር ግን ስላሳደገችው ያው እንደ ልጇ ነው። በእርግጥ ያቶ ለይኩን ልጅ ነው ማለት ነው። ስለዚህ የምትወደው ማለትም በቃ የምትወልደው እንኳን ሁሉንም እንደምትወድ ነው ከዚህ በፊት ስትናገር የሰማ ነው። የምትወልደው ትክክለኛ የራሷ ልጅ ዳግም ነው እንግዲህ ከቤት እየወጣ ያለው። እናም እንግዲህ እሷም ተው ለማለት ሞክራለች። ነገር ግን እያደረኩት ያለውት ነገር ከአቅሜ በላይ ነው። እንዴት የወንድሜን እጮኛ በዚህ ልክ? አዎ በእርግጥ ከሱ በፊት እኔ ያፈቅራታለሁ፣ አዎ በእርግጥ እወዳታለሁ። ቢሆንም ግን በቃ ወንድሜ ጋር አንድ ሁነዋለኝ፣ ሊጋቡ ቀን እየቆጠሩ ነው። ስለዚህ በዚህ ልክ እኔ እሷ ጋር ያለኝ ነገር ልክ አይደለም። ስለዚህ ከዚህ ካራቅኩኝ በስተቀር ይህንን ነገር ማሰብ ማቆም አልችልም በማለት ነው እንግዲህ ዳግም ከቤት የወጣው ማለት ነው። አቶ ለይኩንና አቶ ተሰማ ደግሞ በእውነት ጓደኝነታቸው አብሮነታቸው በጣም የሚያስደስትና ደስ የሚል ነው። ምክንያቱም እንግዲህ በመከራ በፈተና በጭንቀት በችግር ጊዜ ነው ወዳጅ የሚለየው። በእርግጥ ከዚህ በፊት አቶ ተሰማ በጣም በችግር ላይ ሆኖ ኢቭን ቤቱን ራሱ እንኳን ተወስዶበት ገነት እንኳን ሚስቱ እንኳን ስትተው ማለት ነው። ዛሬ ተስተካክላለች ወይዘሮ ገነት። ያኔ ግን ዓይንህን ለአፈር እስክትለው ድረስ ማለት ነው በዛ ልክ ታሞ በዛ ልክ ተንገላቶ በዛ ልክ ተሰቃይቶ ኑሐሚንም ያልሆነ ሪሌሽን ኤርሚያስ ጋር ራሱ እንድትገባ ያደረጋት የችግር ጉዳይ ነው። ያን ሁሉ ነገር አሳልፋ ዛሬ ላይ ግን በጣም ደስ በሚል ሁኔታ ማለት ነው ለዚህ ክብር ለዚህ ሁሉ ነገር የበቁት በአቶ ለይኩን ላይ ነው ማለት ነው። ስለዚህም ውለታን መርሳት አግባብ አይደለም። እናም እንግዲህ አቶ ተሰማም ውለታ ባለመርሳቱ ማለት ነው የአቶ ለይኩንን ውለታ ታሳቢ በማድረግ ሁላቸውም ቤተሰቡ ኑሐሚንም እንዲሁም ደግሞ ወይዘሮ ገነትም አቶ ተሰማም በአንድ ላይ ሆነው ማለት ነው ደማችን አንድ ይሁን እንጂ ብቻ እኛን እንለግሳታለን ብለዋል። ነገር ግን የመቅን አጥንት ላይ የሚወሰድ ነው ብሎ በእርግጥ አቶ ለይኩን ማለት ነው ነገርየው ከባድ እንደሆነ ቢነግራቸውም እነሱ ግን ምንም ተአምር ቢፈጠር ዞሮ ዞሮ ደማችን አንድ ይሁን እንጂ እኛ ላንተ በተለይ ለአቶ ለይኩን አቶ ተሰማ ማለት ነው ነፍሴን ቢሆን እሰጣለሁ ለየሚን ለልጅ ለአንተ ስል የማልሆነው ነገር የለኝም ብለዋል። እንዲህ ነው ወዳጅነት። በእውነቱ በጣም ደስ የሚል ወዳጅነት ነው። ኤሚንም እንግዲህ ልጄ ከሁሉ ነገር ይበልጣል ብላለች። እስኪ በኤሚን ውሳኔ ምን ትላላችሁ? አዎ እኮ ልጅዋ ነው የመጀመሪያ ልጅ፣ ለዛውም ለልጆቻችን ብዙ መስዋዕትነትን መክፈል አለብን ብዙ ነገር። ግን ምን ታድርግ? እሷ እንዳለችው ፈጣሪን አምኜ ልጅን ወልዳለሁ እንዳለችው ታድርግ፣ ወይንስ ደግሞ ቤተሰቦቿ ያሉትን ሀሳብ ትቀበል? ምን ብታረግ ነው ጥሩ የሚሆነው የሚለውን እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው ተወዳጆች። እንግዲህ ኤሚን በጣም ተጨንቃለች። ስለዚህ ጭንቀቷን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡላችሁን በድጋሚ ማለት ነው። ወይዘሮ ዝናሽን በጣም በውጥረት ላይ ትገኛለች። ቆይ ዳግም እኔ እኮ ዳግምን የሰበተው ልጅ ነው ወይም ደግሞ የለይኩን ልጅ ነው፣ ሌላ ወንድ እኮ ከሁለታቸው ውጭ አላውቅም። ታዲያ እንዴት ሆኖ ነው
የዲኤንኤው ምርመራ የሁለታቸውንም አይደለም የተባለው ምንድነው ሚስጥሩ እያለች ነው። እንግዲህ አቶ ሰበታ ይመጣል ብዬ ተስፋ አረጋለሁ። እናንተስ በአቶ ሰበታ ጉዳይ ላይ ያላችሁን ሀሳብና አስተያየትም ኮሜንት ላይ ብታስቀምጡልኝ በጣም ደስ ይለኛል ማለት ነው። ውዶችዬ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦች ሀሳብ አስተያየታችሁን ስለምትሰጡኝ ስለምታበረታቱኝ ከልብ አመሰግናለሁ። በቀጣይ ቪዲዮ በሌላ ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ። ባይ ባይ ተወዳጆች።